ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጾም ፒዛ ነው ይዤላችሁ የመጣሁት። ቀለል አድርገን ደግሞ የሚጣፍጥ ቆንጆ ፒዛ በመጥበሻ ነው የምንሰራው። በጣም ነው የሚጣፍጠው። ለየት አድርገን ነው የምንሰራው። እንግዲህ በእውነት ትመርጡታላችሁ። ቆንጆ ፒዛ እንሰራለን ቀለል አድርገን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ነው የሚጣፍጠው። ሞክሩት፣ በእውነት ትወዱታላችሁ። አሁን እዚህ ጋር ግማሽ የውሃ ብርጭቆ የሚያክል ሞቅ ያለ ውሃ ነው ያደረግኩት። ከዛ አንድ የሾርባ ማንኪያ ያልሞላ የፈረንጅ እርሾ አድርጌ ያለው፣ እንዲሁም ደግሞ በሻይ ደግሞ በትንሿ ደግሞ ጨው አድርገን እንደዚህ እናዋህደዋለን። እንደዚህ በደንብ አድርገን ካዋሃድነው በኋላ ዱቄት የምጠቀመው እኔ አንድ ብርጭቆ አነስ ያለ ብርጭቆ ነው የሚያክለው ያመጣሁት ብርጭቆ ዱቄት። አሁን እሱን አንድ ላይ እንደዚህ ከእርሾ ጋርና እንዲሁም ከጨውና ከሙቅ ካለ ውሃ ጋር በደንብ አድርገን አሽተን እናቦከዋለን። እኔ ከመጥበሻው እንዳያልፍ ብዬ አነሳ አድርጌ ነው የተጠቀምኩት። የእናንተ መጥበሻ ተለቅ የሚል ከሆነ ከዚህ ዱቄቱን ትንሽ በዛ ብታረጉትም ትችላላችሁ። ይኸው እንደዚህ አድርጌ እሽት አድርጌ እያቦካሁት ነው። ይሄው ሞቅ ያለ ውሃ ሲሆን ስታቦኩትም ቆንጆ ነው የሚታዘዝ ነገር የሚሆነው ሊጡ ማለት ነው። አሁን ከነን ደግሞ ትንሽ ኩፍ እስኪል ደግሞ እሱን አስቀምጠን እዚህ ጋር ደግሞ የተወሰነ የአበባ ጎመን ነው ይዤ የመጣሁት። ዛሬ የምሰራው በአበባ ጎመን ነው። በጣም የሚጣፍጥ የፒዛ አይነት ነው። በእውነት ሞክሩት፣ ለጾም እንዳማራጭ እንዲሆናችሁ ማለት ነው። በጣምም ያልደቀቀ በጣምም ደግሞ ከፍ ከፍ ያላለ አከታተፍ ክተፉት። እንደዚህ ስከትፉት ማለት ነው። የአበባ ጎመኑን የተወሰነ የሚበቃንን ያክል ነው የምጠቀመው። እኔ እዚህ ጋር ያመጣሁትን ሁሉንም አልጠቀመውም። ይኸው ይሄን ያህል እኔ የሚበቃኝን ያክል እንደዚህ አድርጌ ከትፌ ያለው። ከዛ ጎድጎድ ያለ እቃ ላይ እናደርግና ከዛ የሞቀ ውሃ እናደርግበታለን። ትንሽ ጨው አደረግኩበት። ጨው ያው ሽታውንም ቆንጆ አድርጎ እንደገናም ደግሞ ጽድት ስለሚያደርግልን ከዛ የሞቀ ውሃ ነው የምታደርጉበት። እንደዚህ በደንብ አድርጎ እንዲያገኘው እንደዚህ አድርጉትና ውሃውን ጨምሩትና ትንሽ ቁጭ አድርጉት። ከዛ እዚህ ጋር ደግሞ መካከለኛ ሽንኩርት ነው ያመጣሁት። እኔ ግን ግማሹን ብቻ ነው የምጠቀመው። ለምን ለምንሰራው ፒዛ ግማሹ ራሱ በቂ ስለሆነ ማለት ነው። ያው እንደዚህ አድርጌ ከትፌዋለሁ። አሁን የምንሰራበት መጥበሻ ላይ አድርገን እናቁላለዋለን። ከዛ የተወሰነ ዘይት እናደርግበታለን። ዘይቱ ግን ጠሎ እንዳያልፍብን አነሳ አድርገን ነው የምንጨምረው እዚህ ጋር። ይኸው እንደዚህ ያህል ከበሰለልን በኋላ የተወሰነ ነጭ ሽንኩርት ጨምሬበታለሁ። አንድ ሻይ ማንኪያ ከጨመራችሁበት በቂው ነው። ይሄን ያህል ከበሰለልን በኋላ እዚህ ጋር የአበባ ጎመኑን በማጥለያ በደንብ አድርጌ አጥልዬው አንድ ጊዜ ደግሞ አለቅልቄዋለሁ ከሙቅ ውሃው በኋላ ማለት ነው። ከዛ በማጥለያ ላይ ውሃ እንዳይኖረው አስቀምጬው ነበረ። ከዛ እንደዚህ ጨምረን ደግሞ ከሽንኩርቱ ጋር ደግሞ ትንሽ እናበስለዋለን። እዚህ ጋር አነሳ አድርገን ጨው እንጨምርበታለን። ቅድም ስላጠብነው ውስጡ የጨመርነው ጨው የለውም እና ትንሽ ጨውን ስለሚያስፈልገው ጨውና ቁንዶ በርበሬ ግማሽ ግማሽ የሻይ ማንኪያ ጨምሬበታለሁ። ይኸው ቆንጆ ሆኖ በስሎልናል። እሱን ደግሞ አወጣሁኝና እዚህ ጋር አንድ ተለቅ ያለ ቲማቲም እንደዚህ ደቀቅ አድርጌ ከትፌ መጥበሻ ላይ አደረግኩት።
ከዚህ በፊት የፒዛ ሶስ ሰርቼ አውቃለሁና እሱን ካላያችሁ ሙሉ ቪዲዮ ስላለው እንደሱ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ ለረጅም ጊዜ መገልገል ስለምችሉ እሱን ካላያችሁን ብትመለከቱት ትወዱታላችሁ። በጣም ቆንጆ የፒዛ ሶስ ነው ከዚህ በፊት ሰርቼ በቻናሌ ውስጥ ያለው። ይህን ደግሞ ቀለል አድርገን እንሰራለን። እዚህ ጋር ትንሽ ዘይት ጨመርኩበት ቲማቲሙ ላይ ማለት ነው። ውሃውን እስኪጨርስ ድረስ እናበስለዋለን። ከዛ አነስ አድርጌ ደግሞ ግማሽ ሻይ ማንኪያ በርበሬ ጨምሬበታለሁ። ከዛ ደግሞ የቆርቆሮ ቲማቲም ደግሞ እዚህ ጋር ደግሞ ግማሽ የሾርባ ማንኪያ ከጨመራችሁበት በቂ ነው። እሱንም አንድ ላይ እንደዚህ ጨምሬ ደግሞ ይኸው እንደዚህ እያበሰልኩት ነው። ከዛ አነስ አድርጌ ጨው ጨምሬበታለሁ። እንዲሁም ደግሞ ቁንዶ በርበሬን የጨመርኩበት። ከዛ ደግሞ እዚህ ጋር ደግሞ ጦሲኝ ነው። ጦሲኝ ትንሽ አሽታሽታ አድርጋችሁ ብጨምሩበት ቴስቱን ቆንጆ ነው የሚያደርገው። እዚህ ጋር እኔ አሁን ፈጠን እንዲል ብዬ ምንም ነገር ብዙ ቅመም አልጨመርኩበትም። እናንተ ነጭ ሽንኩርትን መጨመር ትችላላችሁ። ከዛ እዚህ ጋር ካቻፕ ነው እየጨመርኩበት ያለሁት። አነስ አድርገን እዚህ ጋር ካቻፕ አንድ የሻይ ማንኪያ የሚያክል ጨምሬበታለሁ። ያው ስለጨረስኩት አሁን ከላይ ጨምረን እናወጣዋለን። ካቻፑ ቆንጆ ቃና ይሰጠዋል። ትንሽም የሆነ ወሰድ ያደርገውና እንደ ጣፋጭ ነገር ያደርገውና ቆንጆ ነው የሚያደርገው። ስለዚህ ብጨምሩበት ቆንጆ ነው። ከሌላችሁ ትንሽ ቆንጥራችሁ ስኳር መጨመር ትችላላችሁ። ይኸው ሊጣችን እንደዚህ ቆንጆ ሆኖ ኩፍ ብሎልናል። አሁን አዘጋጅተን እንግዲህ ፒዛችንን እንጋግራለን። ከመጥበሻችን እንዳያልፍ ስናስተካክል እንደዚህ መጥበሻችንን እያሰብን እንደ መጥበሻችን ልኬት እናደርገዋለን። ይኸው እንደዚህ አድርጌ ከመጥበሻው እንዳያልፍ እና መጥበሻው ላይ እናስተካክለዋለን። ይኸው መጥበሻዬን አድርጌ ከስር ትንሽዬ ዘይት እንትኑን በደንብ አድርጌ መጥበሻውን አላውሸዋለሁ። ከዛ ይኸውላችሁ እንደዚህ አድርጌ አስተካከልኩኝ። ከዛ እዚህ ጋር የሰራነውን የፒዛ ሶስ ከስር እናደርገዋለን መጀመሪያ። ይኸው እንደዚህ አድርጌ ሁሉንም አስተካክየዋለሁ። ከዛ ደግሞ የአበባ ጎመናችንን ከላይ አድርገን ደግሞ እሱንም እናስተካክልና እንግዲህ በቀላሉ በመጥበሻ ደግሞ እንደዚህ አይነት የጾም ቆንጆ ፒዛ መጋገር እንችላለን። ይኸው እንደዚህ አድርጌ ሁሉንም እንደዚህ አስተካክየዋለሁ ከላይ። አሁን እዚህ ላይ ኦሊቭ ነው ማደርግበት። ኦሊቭ ከሌላችሁ ዝም ብላችሁ መጨረስም ትችላላችሁ። እንዲሁም ደግሞ የፈረንጅ ቃሪያዎች በከለር ያሉትን ከላይ እነሱንም ወይ ማድረግ ትችላላችሁ። ያላችሁን ነገር መጠቀም ትችላላችሁ። ይኸውላችሁ እኔ ኦሊቭ አድርጌበታለሁ ስለነበረን ያደረግኩት። አሁን ከድነን እናበስለዋለን። እዚህ ጋር ጫፏን እዚህ ጋር በሶፍት ክድን አደረግኳት ትንፋሹ እንዳይወጣና ቆንጆ እንዲሆንልን ማለት ነው። ያው አሁን እንግዲህ ደርሶልናል። በጣም ቀስ እያልኩ በቀዝቃዛ በሆነ እሳት ነው እያበሰልኩት የነበረው። ቀስ እያላችሁ እንደሱ አድርጋችሁ አብስሉት። አንድ ጊዜ እሳት ከለቀቅንበት ግን ብዙ ውስጡ በደንብ አይበስልልንም። ይኸው እንግዲህ የሚያምር ቆንጆ ፒዛ ነው። ይኸውላችሁ ስሩ ራሱ ቆንጆ ሆኖ ነው የበሰለልን። አሁን ደግሞ ቆርሼ ያሳያችኋለሁ። በቀላሉ እንግዲህ በመጥበሻ ደግሞ የሚጣፍጥ እንደዚህ ፒዛ መጋገር እንችላለን። ግዴታ ያው ፒዛ መጋገሪያ ብቻ ላይ መጋገር የለብንም አይደል? ይኸውላችሁ በጣም የሚያምር ውስጡ ራሱ ቆንጆ ሆኖ ነው የበሰለውና የሚጣፍጥ ሽታው ራሱ ልዩ ነው። በእውነት ሞክሩት፣ ትወዱታላችሁ። ለማንኛውም ሰዓት መመገብ ትችላላችሁ እንደዚህ አድርጋችሁ። በሚቀጥለው በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው